ሰበር የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ወሰነ። ከበስንቱ ድራማ ጋር የተገባው ውዝግብ ቀጥሏል። ዛሬ እጃችን የገባውና ከጀርባ የምትመለከቱት የፍርድ ቤት ውሳኔ ምን ይላል? በአጭሩ አቀርባለሁ። በከሳሽ አብሪኮም መልቲሚዲያና በተከሳሽ ሲልቨር ስፕሪንግ ኃላፊ የተወሰነ የግል ማህበር መካከል ለተነሳው ክርክር ፍርድ ቤት ውሳኔ መስጠቱን ለዘሀበሻ የደረሰው ውሳኔ ያሳያል። ለሁለቱ ድርጅቶች ክስ ምክንያት የሆነው በስንቱ የተሰኘው ተከታታይ ድራማ ነው። የበስንቱ ድራማ ባለቤት የሆነው አብሪኮም መልቲሚዲያም ለፌዴራል ፍርድ ቤት ልደታ አንደኛ ንግድና ኢንቨስትመንት ፍትሐ ብሔር ችሎት ባቀረበው አቤቱታ ተከሳሹ ኢቢኤስ ቴሌቪዥን ያለ አግባብ ላሰራጨው የኦዲዮ ቪዥዋል ስራ የጉዳት ካሳ እንዲከፈለው ጠይቋል። በመሆኑም ይህ ካሳ እስኪከፈለው ድረስ በፍትሐ ብሔር ስነስርዓት ቁጥር 154 መሰረት እስከ 33 ሚሊዮን 128115 ብር እንዲታገድለት ጥያቄ ማቅረቡን የውሳኔ ግልባጩ ያሳያል። ተከሳሽ አቤቱታው ከደረሰ በኋላ ክርክር ያደረገ ሲሆን ፍርድ ቤቱም ግንቦት 4 ቀን 2018 ዓ.ም በጉዳዩ ላይ ውሳኔ ሰጥቷል። በውሳኔው ጉዳዩ በክርክር ላይ መሆኑ እንዳለ ሆነው ተከሳሽ በክርክሩ ቢረታ ገንዘቡን ሊያሸሽ የሚችልበት እድል ከፍተኛ መሆኑን በግምት ውስጥ በማስገባት እግዱ እንዲሰጥ መወሰኑን ለመረዳት ችለናል። ፍርድ ቤቱ ባሳለፈው ትዕዛዝም ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ እስከ 33 ሚሊዮን 128115 ብር ሳይከፈል ታግዶ እንዲቆይና ይህ ትዕዛዝም ለሁሉም ባንኮች እግዱ እንዲጻፍ ከውሳኔው ላይ አንብበናል።